ምን ማድረግ እንዳለብን ደግሞ አብረን እናወራለን። ግን ደግሞ እዚህ ጋር ጥፋተኛ አይደለንም ብላችሁ እያሰባችሁ ለእኔ ይቅርታ መጠየቁ ምንም ተገቢ ነው ብዬ አላሰብም። ሁሌም ከዚህ የተሻለ ምላሽ አይደለም ልሰጣችሁ የምትችለው ማለት ነው። አንድ ነገር ላቋርጥ አብርሽ፣ ልክ ነህ አንተ። አይምሮክ ንጹህ ሳይሆን እንትን ማለቱም ሊከብድክ ይችላል። ግን ደግሞ እኛም አንደርስታንድ አድርገን በጣም ሰልችቶናል። በተለይ ደግሞ ሩታ በጣም ሰልችቷታል ይህንን ህይወት ከአንተ ጋር መታመጨቃጨቁ ከሄርሜላ ጋር እንደዚህም ከተለያዩ ሰዎች ጋር አንነት አረግ ሰላም የሆነ ህይወት እንኖር ሲባል ግን ሰላም እየሆነ አይደለም። ሁኔታው እያየህ ነው። ገብቶሃል? አሁን ደግሞ አልፎ ተርፎ ወደ ከባድ ሁኔታ ውስጥ ገብተናል። ትልቅ ይሄ በጣም ለእኛ ብቻ አይደለም ዙሪያችን ላለው ሰው ለሚመለከት እንደ ይቅርታው ለምንድን ነው ጥያቄ ሳይመለስ ሌላ ጥያቄ ያመጣቸው? ጎሽ 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 ጎሽ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ ማለት ነው። ከዚህ በመቀጠል ሩታ ይቅርታ ስትጠይቅ ያደረገችው ጥፋት ጸጽቷት ወይ ደግሞ በቃ ያደረገችው ሁሉ ተሰምቷት ይቅርታ ጠየቀች ብዬ እየጠበቅኩ ነበርና ልጇን ይዛ እግሩ ላይ ስትወርቅ ምናምን ማለት ነው። እሷ ለካ አብሮ የመኖሩ አብሮ ምናምን እንደ ጥያቄ ይመለስ እያላት እሷ የሚያሳስባት አብሮ መኖር፣ ልጃቸውን ማሳደግ፣ ከልጃቸው ጋራ ጊዜ ማሳለፍ ምናምን ነው የምታያት። እንዴት ነው በዚህ ናል ልክ ተጎድቶ በዚህ ናል ልክ ብዙ ስሜት ተሰምቶ ከሞት ተመንሶ ሞቶ የተነሳ በሉ አብርሃም እኮ አሁን በዚህ ሰዓት ሞቶ የተነሳው ሰው ጥያቄ መልሶልኝ እያለ እሱን ድፍንፍና አድርጎ መጥቶ ድጋሜ ደግሞ አብሮ የመኖሩ ጥያቄ የምጠይቀው ወይ ሶፋራ ወይ ጂል ይመስላታል። እኔ አስተሳሰቧ ራሱ ግራ እየገባኝ ነው ያለ። ላደረግሽው ነገር አሁንም አረፈደብሽም፣ ይቅርታ ጠይቁ። ኤፍሬም እና አንቺ ላደረጋችሁበት ይቅርታ ጠይቁ። ምክንያቱም ትናንትና ቦይሱ ወጣ፣ ነገ ደግሞ ሌላ ነገር ይወጣል ተብሎ ነው አሁን እሱን ድፍንፍና አድርጎ መጥቶ ሌላ ነገር አምጥቶ የአብሮ መኖሩን ጥያቄ የጠየቀችው ማለት ነው። እንዴ እዛ ጋር እኮ ህይወት ጀምሯል። ቀለበት ያደረገላት ሴት አለች እኮ። አንቺ ነሽ እኮ ትላንትና አልፈልግም ብለሽ አውጥተሽ የጣልሽው አይደል? እንደ ሻንጣ ስተሹ እየገፋሽው ሂድ በቃ የፈለክበት ኑር ስትዩ የነበር እኮ አንቺ ነሽ። ዛሬ ምን አየሽበት ታደሱ ላይ? ወይስ ወርቅ ይተፋል? እሱ እንደ ቲክቶክ አሻንጉሌት ወርቅ አለበት ውስጡ ወርቅ ይተፋል። ወርቅ ነው ሆድ ውስጥ ያየሽው ወይስ ምንድን ነው? እኔ ወደዋለሁ፣ አፈቅረዋለሁ። እንደምትወጂው እንደምታፈቅሪውማ ብታቂ የራቁት ፎቶ ይዘሽበት ያንን ሁሉ ጉድ ባላወጣሽ፣ የባልሽን ገበና ማለት ነው። አንደኛ እሱ ውስጡ የቆረጠ የራቁት ፎቶ ይዘሽበት ፎቶ ለዳኒ በመላክሽ በሱ ውስጡ ቆርጦበታልሻል ማለት ነው። እውነቱን እንነጋገር ከተባለ ሁለተኛ ደግሞ ብዙ ነገር አርግሻል። እንዴ ስለ በፊቱ ካወራሽማ አንቺም ብዙ ነገር እኮ አርገሻል። እሱም በድሎሻል ብላለች እህትዮ ነግራሻለች። ነገር ግን በእንደዚህ አይነት አይሆንም። ላደረጋችሁበት፣ ለበደላችሁበት፣ ብዙ መስዋዕት ላስከፈላችሁበት ለሱ ይቅርታ ጠይቁ። አሸፋፍኑ። ይቅርታ ጠይቀሹ ታንቺ ጋራ ከኖረ ታንቺ ጋራ ይኖር፣ ካንቺ ጋራ ካልኖረ ተፈለገው ሴት ጋራ መኖር ይችላል። ነገር ግን ላደረግሽው ነገር ይቅርታ ጠይቂ። ሁሌ እየወጣሽ ከምታለቅሺ የተለያየ በልጄ የምትዩ ይሄ ልጅ ምን ያርግሽ? እሺ ያንቺን ተንኮል እኮ ልጅሽ መሸከም አይችልም። ምክንያቱም ተንኮለኛ ነሽ። በፊት ስትመጪ ጥሩ ልጅ ነበርሽ፣ ግን ከተወሰነ ጊዜ በኋላ ብሩ ስበዛ ቀያየረሽ። ይሄ ደግሞ ተማንም ጋር አኖርሽም። ሄርሜላ ባሌለችበት የሄርሜላ ስም ስታነሺ ነበር። እዛ ጋር ግን አብርሃም አስቆመሽ። ደስ ነው ያለኝ። ምክንያቱም እሷ ባሌለችበት የእሷ ስም ህይወታችን ውስጥ ገብታ እያልሽ ነበር። ሲጀመር እኮ እሷ ሳትመጣ አንቺ ተበጣብጠሽ እኮ ከቤት ወጥተሻል እኮ። ሄርሜላ ሳትመጣ በፊት እኮ አንቺ ከቤት ወጥተሽ ነበር። ላስታውስሽ እንዴ? ከቤት ወጥተሽ ወንድሜ ነው ምኔ ነው የምትዩ ጨበሬ ጋር ነበርሽ ያለሽው አይደል እንዴ? ሄርሜላ ምን ጊዜ ነው የመጣችሁ በአንቺ ህይወት የገባችሁ? አንቺ አልፈልግም ብለሽ ብዙ ነገር ካደረግሽ በኋላ ነው ሄርሜላ መጣ። ኢቭን ሄርሜላ ራሱ አብራችሁ ሁኑ ብላ ልታስታርቃችሁ ስትለፋ ነበር። አልፈልግም እኔ ተሱ ጋራ መኖር አልፈልግም ብለሻል እኮ ደጋግመሽ። ከዛም በኋላ ነው ሄርሜላ ተሱ ጋራ የሆነችው። አሁን ዛሬ ሄርሜላ ተሱ ጋራ መሆኑ፣ ተሱ ጋራ መስማማቱ፣ የተሻለ ሴት ማግኘት እንደሚችል ማወቅሽ ይሄ ነገር ላይ ያንጨረጨረሽ እንጂ ያኔ አባቱን ጠርቶ እግርሽ ላይ ወርቆ ስለምንሽ
ስንት ነገር ስልሽ ያኔ ትዳሬ ኑሮዬን የልጄ አባት ብለሽ መኖር ትችይ ነበር። ምንም እርጉዝ ብትሆኚ እንደምትወልጂ ታውቂያለሽ፣ የልጅሽ አባት እንደሚሆን ታውቂያለሽ አይደል? ያኔ ለምንድን ነው ወደ ራስሽ ተመልሰሽ ቆም ብለሽ ያላየሽው? ያኔ ነበር ማሰብ የነበረብሽ። ዛሬም ደግሞ እሱ ይቅርታ ልብ አለ እኮ ለአንቺ። ግን ያደረግሽውን ነገር ይቅርታ ነው እንጂ በደፈና የጠየቅሽው ያደረግሽውን ነገር አብራርተሽ ይቅርታ አልጠየቅሽውም። እሱ ወደ ራስሽ እንድመለስ ከፈለሽ ለልጅሽ ራሱ ጥሩ ፍቅር እንድሰጥና አንቺ ጋር መጥቶት አንቺ ጋራ ደህና አደራችሁም ደህና ዋላችሁም እኮ ትልቅ ነገር ነው። አንቺ ጋር ጥሩ ጊዜ እንዲያሳልፍ ከፈለግሽ ያደረግሽውን ንገሪው። በቃ ነገርሽ እኮ እሱ። አንቺ ያልገባሽ ነገር ምን እንደሆነ ታውቂያለሽ። እሱ ማቂ ይመስልሻል። ሁሉ ነገር ያውቃል ልጁ። ነገር ግን እሷ ናት ብሎ ሚዲያ ላይ ማውጣት ስላልፈለገ ነው እንጂ ያደረጋችሁትን ሁሉንም ነገር ያውቃል። እሱ እናንተን ለይቶ እንዳይነገር ስለፈለገ ነው ሄርሜላና አንቺ ብሎ የጠየቀሽ እንጂ የተደረገበትን ያደረጉበትን ሁሉ ነገር ይነገረዋል እኮ የሄደበት ቦታ። ስለዚህ አሁንም ጊዜ አለሽ። ወደ ራስሽ ተመልሰሽ ያደረግሽውን ተናገሪ። አንደኛ። ሁለተኛ ደግሞ ይሄንን ሕፃን ልጅ ሚዲያ ላይ ይዘሽ ወጥተሽው እንዲህ ባታረጊ ደስ ይለኛል። ምክንያቱም ይሄ ልጅ ምን ያውቃል? አንቺ ተንኮል ስትፈለፊ በየካፌው እየሄድሽ በየስርቻው በየቅጠል በጣሽ ቤት እየሄድሽ ይሄ ልጅ ይዘሽ ነው የሄድሽው። ለምንድነው ልጁን የምታንከራችው? ልጁን እግዚአብሔር ያሳድግልሽ። ግን ደግሞ ሁሌ አንቺ ብቻ እንደወለድሽ፣ አንቺ ብቻ በቃ የልጅ እናት እንደሆንሽ፣ አንቺ ብቻ ሲንግል ማም እንደሆንሽ በዚህ ልጅ ትያለሽ ሁሌ ስሰማሽ ማለት ነው። ስለዚህ ልጁ ይደግልሽ፣ እግዚአብሔር ያሳድግልሽ። ግን ተንኮልሽን ተይና አሁንም ያደረግሽውን ይቅርታ ጠይቂ። ከቅርታ በላይ ምንም ነገር የለም። አይደለም ሰው እግዚአብሔርም ይቅር ይለናል እኮ። ላጠፋነው ጥፋታችን ተሳስተን አጥፍተናል። ልናቅም ሳናቅም ልናጠፋ እንችላለን። ይቅርታ ጠይቂ ነው እያልሽ ያለው። ቦይስሽ አለ እየተባለ ነው፣ ብዙ ነገር እየተባለ ነው። ለምንድን ነው ያላመንሽው? ለምንድን ነው ይቅርታ የማትጠይቂው? እሱ እኮ አሳልፎ ለሚዲያ መስጠት ስላልፈለገ ነው እንጂ እኮ ስራሽ እንደሆነ አስጠንቅቆ ያውቃል እኮ። እንዴ ከራቁት ቪዲዮ በላይ የለም እኮ። አስክረሹ ብዙ ነገር አድርገሹ የራቁት ቪዲዮ ይዘሽበት ስታስቂበት ነበር እኮ። አይረሳም እኮ እሱ። ይሄንን ካሰብሽ አብረሹ መኖሩ መታረቁን የልጅ አባት ነው ብለሽ ካሰብሽ ለምንድን ነው ያንን ሁሉ ስታደርጊ ነበር? ማድረግ አልነበረብሽም። አንደኛ። ሁለተኛ ደግሞ ፈልገሽው አይደለም። እውነት እንነጋገር ከተባለ እሱ ወደ አንቺ ከተመጣ ሄርሜላ ወስና ከህይወቱ ትወጣለች። ከዛም በኋላ ልታሰቃየው ነው እንጂ አሁንም ፍቅር ኖሮብሽ አይደለም። ምክንያቱም አንድና አንድ ተናግረሻል እኮ እሱ እኔን ትቶ ከሄርሜላ ጋር እንድኖር አልፈልግም ብለሻል እኮ። አሁንም መልህ ነው እንጂ ፍቅር እያየሁብሽ አይደለም፣ እኔ እንደ አንድ ሴት ማለት ነው። ምክንያቱም እንዴ እሱ በቃ ከኔ ጋራ ካልኖረ ወይ ገለዋለሁ ወይ የሆነ ነገር እለዋለሁ ብለሽ የምታስቢ አይነት ሴት ነሽ ሳስብሽ ማለት ነው። እሱ ተማንም ጋራ ይኖር፣ ነገር ግን ይቅርታ ጠይቂ ላደረግሽው ነገር። ያኔ ውሳኔውን ያሳውቅሻል። ካለበለዛ ግን አሁን በስተመጨረሻ ተናዶ ስናገርሽ የነበረው ስሜት ፈንድቶ የወጣለታ ጉድሽ ፈላ። ምክንያቱም መናገሩ አይቀርም። ይሄ ልጅ ሁሌ በከተኮሹ ሁሌ በተከታተልሽ ቁጥር ያደረግሽውን ነገር አውጥቶ ይናገራል። ምክንያቱም ያደረግሽበት ነገር አንቺ እንደሆነ ያውቃል። አንቺን አሳልፎ ለሚዲያ መስጠት ስላልፈለገ ነው። ለምን እንዳልተረዳሽ አልገባኝም። ኤፍሬም ደግሞ እዛ ጋር ሁሌ አስመስለ ከምታወራ ማለት ነው ያደረጋችሁን ተናገሩ፣ እመኑ መጀመሪያ። ከዛም በኋላ ይቅር ሊላችሁ ይችላል። ወይ ታሷ ጋር ሊኖር ይችላል፣ ወይ ሄርሜላ ጋር ሊኖር ይችላል። እዛ ጋር ያደረጋችሁትን ነገር ተንኮል እያወቃችሁ ንጹሕ ልጅ ላይ እንድደፈደፍ አብረን እንፈልጋለን፣ የተደረገብን እንጠይቃለን ምናምን ትላላችሁ። ማን አድራጊ የሆነና? አድራጊ እኮ እናንተ ናችሁ። ከመጀመሪያ ቪዲዮ እኮ እያየን የመጣን ሰዎች ነን እኮ። ሄርሜላ ጋር ባለበት ሰዓት አብርሃም ደስተኛ ሳቂታ ነበር። ልክ እናንተ ጋር ስመጣ ነው ዞሮበት የመጣ። ምንድን ነው የምትሉ? ምንድን ነው የምታስመስሉ? ውጡና ይቅርታ ጠይቁ በቃ ላደረጋችሁት ጥፋት። ከዛም በኋላ ህብረተሰቡም አብርሃምም ይቅር ይላቸዋል። ከዛም በኋላ እሱ የመረጠው ምርጫ ተመረጠው ሰው ጋር መኖር ይችላል። እና ስለዚህ እየወጣችሁ ባሰክሱን። ማንም ፋራ የለም እዚህ ጋር ሁሉም ያውቃል። ግን ደግሞ እዛ ጋር ልጁ ወስኖ ወደ እናንተ ወስኖ ስላልተናገረ ነው እንጂ ወስኖ ወደ እናንተ ብናገር በህግ ራሱ ትጠየቃላችሁ። እናንተ መጠየቅም አለባችሁ። ዛሬ ያ ሁሉ ጉድ ካደረጋችሁ ልጁ በጥንቁልና አልመለስ ካለ ስንት ነገር ከሆነ በኋላ አልመለስ ብሎ
ልጁ በቃ አሁን የራሴን ኑሮ ልኑር ብሎ በራሱ ተማምኖ ስናገር ደነገጣችሁና እሱ ሽፍንፍን ያደረጋችሁና መታችሁ ደግሞ ይቅርታ አብረን እንኑር። እንዴት ነው አምኖት አንቺ ጋር የምኖረው? ያ ሁሉ ያደረሽው ፎቶ ያደረሽው ሴትዮ አምኖት አንቺ ጋር እንድኖር ታስቢያለሽ? ማንም ሰው አያረግም ይሄንን። ወደፊቱን ይፈራል ሰው እንዴ። እኔ እኮ ግርም ነው የምትሉ እናንተ አራዳ ሰው ፋራ። መጀመሪያ እውነቱን አውጡ። ከዛም በኋላ ታንቺ ጋር የሚኖር ተሄርቤላ ጋር የሚኖር እሱ ያውቀዋል። ቡዜ ራሱ አልተዋጠላትም ስትናገሪ ራሱ ቡዜ ከመጀመሪያው አልተዋጠላትም። ሲጀመር ቡዜ እዛ ጋር ምንም መናገር አልፈለገችም። ያልፈለገችበት ነገር ደግሞ የምታውቀው ብዙ ነገር ስላለ አንቺ ግሳው ስምስልሽ ምንም ማቅ ይመስልሻል። ስለዚህ ወደ ራስሽ ተመለሺ፣ ንስሐ ግቢ። ከዛ በኋላ ይቅርታ ጠይቂ። ያደረግሽው አንቺ ነሽ። የልጅሽና የባልሽን ፎቶ የቀበርሽ ጀግና ሴት ነሽ። እና ታዲያ እንዴት ነው አምኖ እንዴት አምኜ እመለሳለሁ ብሏል እኮ። ዝም ስላለሽ ብቻ ምንም ማቅ እንዳይመስልሽ። ደጋግሜ ነው የምነግርሽ፣ ሁሉ ነገር ያውቃል። ግን አንቺን አሳልፎ ለሚዲያ መስጠት አልፈለገም። አብርሃም ምሁር ነው፣ ትልቅ ሰው ነው፣ ያስባል። ገባሽ? አንቺ እንዳንቺ ራቁት ፎቶ ይዣለሁ ብሎ ሚዲያ ላይ አልወጣም። የአንቺን ጥቁርና ሳቅ ቀርቶ አይደለም፣ ያውቃል። አይደለም እሱ እኛም እናውቃለን። ምክንያቱም ሄርሜላ ጋር እያለ ምን እንዳለ አንቺ ጋር ከመጣ በኋላ ምን እንደሆነ ስለምናቅ ነው እኛም በዚህ ናልክ የምንሟገትሽ። ስለዚህ ለጥፋትሽ ይቅርታ ጠይቂ አሁንም። ከዛም በኋላ ይቅር ይልሻል እሱ። ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። ለጥፋታቸው ይቅርታ ጠይቁ። ይሄንን ነው ማለት የምችለው ነው። ይሄ ቪዲዮ ከተመቻችሁ እስከ መጨረሻ አዳምጣችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁ። ሩታ ግን ይቅርታ መጠየቅ አለበት። ከይቅርታ በኋላ ከፈለገ ይኖር ከፈለገ አይኖር፣ እሱ የሱ ኑሮ ነው፣ የኛ ኑሮ አይደለም። ነገር ግን ያደረገችው ሸፋፍና አብራ መኖር አችልም። እሱም ብቀበላት እኛ አንተዋትም። ይሄንን ነው የምላችሁ ውድ ቤተሰቦቼ። መልካም ምሽት።